አዎ ደረሰኛል። እሺ ከዛ ቤቱ ለምን አልገዛም ታዲያ? መልስም አልሰጠኝም። ቤትም የለም። ስደውልም ብሎ ካደረገኝ ልጆቹ ጋርም ስደውል ምንም መልስ የለም። የመጀመሪያ ቀን ያስልኛል፣ በሌላው ቀን ይዘጉኛል። ልጆች አሉት? አዎ አሉት። ኧረ ሚስቱም ጋር ደወልኩኝ። ስደውል የመጀመሪያ ቀን አንስታ ለምንድን ነው እንደዚህ የማደርገው? እኔ ልመጣ ነው፣ መምጣት እፈልጋለሁ፣ ስደት ሰልችቶኛል። እሷ ራሱ ችግር የለም አንቺ ሳኔ ምናምን አሉኝ። እሺ አልኩኝና እኔ ብሩን ከላኩ በኋላ ሁሉም ብሎ ካለ መቼ ነው ይሄን 6 ሚሊዮን ምናምን ብር የላኩት? 2025 አሁን በ2025 የዛሬ ዓመት አካባቢ ማለት ነው። የዛሬ 7 ወር እኮ። ሳሁን ምንድን ነው ቤቱም ተገዝቷል ወይስ አልተገዛም? ያለው ነገር ምንድን ነው? ምንም የለም። ቤቱም አልተገዛም፣ ምንም ነገር የለም ይላል ያገሬ ሰው። ሰላም ሰላም፣ ውድና የተከበራችሁ የጂዲኤስ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በመላው ዓለም የምትገኙ ውድ ኢትዮጵያውያን። እውነት ለመናገር እንግዲህ ዛሬ በጣም ያዘንኩበት ቪዲዮ አይቼ ነው። በተለይ አረብ ሀገር ያለን እህቶች እንግዲህ ከእንደዚህ አይነት መከራ ከእንደዚህ አይነት ችግር ምን ብናደርግ ነው የምንላቀቀው? መቼ ነው የኛ መከራ የሚያልቀው? እንግዲህ ከምግቤ ላይ ቀንጨብ አድርገን ያየናት እህታችን እንደኛ እንደ ማንኛውም የአረብ ሀገር ሴት አረብ ሀገርን እንግዲህ ለረዥም ዓመታት ብለ የአቀናች እህታችን ናት ማለት ነው። ስደትን ያየ ሰው እንግዲህ ያውቀዋል፣ ይረዳዋል ብዬ ተስፋ አደርጋለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡ፣ እንቀበላለን እያልኩኝ እንግዲህ ዛሬ ደግሞ መቼም የኛ ነገር የኛ መከራ ማየት መስማት ከጀመርን አመሻሽተናል፣ ሰነባብተናል እና እንግዲህ እኚህ ሴትዮ እያልኩ በወራ ይቀለኛል። ምክንያቱም ግማሹን እድሜ ስደት ላይ አልቋል ማለት ነው። 24 ዓመት እኔ አላቅም፣ ምንም ከምን ብዬ እንደማወራ ራሱ አላቅም። 24 ዓመት ማለት እንግዲህ ቀላል አይደለም ማለት ነው። 24 ዓመት እንግዲህ ግን ለፍታ ቢያንስ እንኳን ወይ ከእድሜው አልሆነች። እኔ አንዳንዴ የምናደደው ነገር ምን እንደሆነ ታውቃላችሁ? ወይ ከገንዘባችን ወይ ከእድሜያችን ሳንሆን ስንቀር የሆነ ብስጭትጭት እንልና የሆነ ያልሆነ ውስጥ ተስፋ እንቆርጣለን። የሆነ በቃ ሰይጣናዊ አስተሳሰብ። አንዳንድ ልጆች እኮ የሆነ ራሳቸውን ያልሆነ የሰይጣን ስራ ሲያስቡ ምን ሆኗቸው ነው ምን ሆኗት ነው ምናምን እንላለን። ሰው እኮ ወዶ አይደለም ጎበዝ። አይደለም 24 ዓመት እንደዚህ ለፍታ ይቅርና አረብ ሀገርን ታውቁታላችሁ። ምንም ማስረዳት አይጠበቀኝብኝም። ሲጀመር አረብ ሀገርን ስለምታውቁት ለማንም ስለ አረብ ሀገር እንደዚህ ነው ብዬ ማስረዳት አልፈልግም። ምክንያቱም አረብ ሀገር ያላችሁ ብቻ ሁሉም ነገር ታውቁታላችሁ፣ ተረዱኛላችሁ ብዬ ተስፋ አድርጋለሁ። እና በዚህ ልክ እንዲሁ እኔ የምለው እንዲሁ ተጨካክነናል። እኛ እኮ ማለት ነው ስለተጨካከንን እኮ ነው ፈጣሪ እየተቆጣን ያለ። ፈጣሪ አንዴ በዝናብ ማስቀረት፣ አንዴ በመሬት ማንሸራተት፣ አንዴ በተለያየ ነገር እየፈተነን ያለ እኛ ተጨካክናል። እስበሳችን የእናት ልጅ አልታመነ ማን ይታመናል? ባይዘው እኔም የዚች ልጅ እጣ ፈንታ ደርሶኛል። ግን የሷ በዛ ማርያምን በዛ እኔ ምን እንደምል አላውቅም። ግራ ነው የተጋባሁት። 24 ዓመት እንግዲህ ለፍታ የለፋችበት ገንዘቧ ምንም ነገር ወይ ጥቅም ሳይውል ምን ሳይል የገንዘብ ወንድሟ እንግዲህ ቤት ገዛልሻለሁ ብሎ ቤቱን እንግዲህ ቤቱም አልተገዛ ምንም አልተገዛ እሷን ብሎ ካድርጓት ጠፍቷል ማለት ነው። ይህ እጅግ በጣም ያሳዝናል። አይደለም 6 ሚሊዮን ይቅርና የአረብ ሀገር ብር አንዷ ብር ራሱ ታጎዳለች። ምክንያቱም ስንት መስዋዕት እንደምንከፍል ፊታችን አበላሽተን ዛላይ አየሩ አለ ሙቀቱ አለ ብዙ ነገራችን እያጣን እየሰራን እዛ ደግሞ ቤተሰብ ደግሞ እንደዚህ ሲያደርግብን የእውነት ለመናገር የሆነ ተስፋ ትቆርጣላችሁ። አለም ለምን እና እንግዲህ አሁን ሴትዮን ለማግባት ራሱ ተላልፎባታል። ባይዘው ግን ቢያንስ እንኳን በቤቱ ብትካስ ያንን ቤት ምናልባት ክፍልም ካለው ምንም ካለው አከራይታለ ትንሽ ነገር ይጠቅማታል እሷ። ምክንያቱም እድሜዋ ሄዷል። ማርያምን ማውራት ራሱ እየቻለች አይደለም። 24 ዓመት እንግዲህ ስደት ማለት በስመ አብ ወወልድ ወመንፈስ ቅዱስ እንዲሁ አይጠቅመውም። በነገራችን ላይ አይጠቅመውም። እንዲሁ ማርያምን ጋይስ የሰው ገንዘብ አትመኙ።
እኔ ስለማቅና በቃ ስለተረዳሁኝ ነው። የሰው ገንዘብ ለዕለቱ ተስገበገቡና ለዕለቱ የሆነ እንትን ትሉበታላችሁ። ደስታን ይገዛል፣ ግን እስከ መጨረሻ አያዘልቃችሁም። በረከት የለውም። የሰው ገንዘብ በቃ ከየት ሄደ ሳትሉ ብክንክንክንክን ነው የሚለው። የሰው ገንዘብ መቼም ቢሆን ጥቅምም የለውም ምንም የለውም። ስለዚህ ምን ልላችሁ ፈልጌ ነው፣ የሰው ገንዘብ ስለማይጠቅም እናንተ የሰው ገንዘብ አትመኙ። እንዶ ፈጣሪ አምላክ የሰው ገንዘብ የምትበሉ አመድ ያርግባችሁ። አመድ በተለይ የኛን የአረብ ሀገር ሴቶችን የምትበሉ ሰዎች እሳቱን ልቅቅቅቅ ያርግባችሁ። መቼም ቢሆን ደግሞ ይለቅባችኋል። ምክንያቱም እንዴት እንደምናመጣው እኛና ፈጣሪ ስለሚያውቀው ማለት ነው። ስንት መከራ ችለን ስንት ነገር ችለን ስንት የአረቦች ጩኸት አለ፣ የልጆች ጩኸት አለ፣ ስድባቸው አለ። ትንሽ ጥፍስ ሲያገኙብን ለነገ አይሉም ምናምን በቃ ይሄን ሁሉ አይተን እንቅልፋችን አላርም እየጮህብን አላርም ከጆሮአችን ላይ ሲናጋ እየዋለ ስለሆነ ስለዚህ መቼም አይባረክላችሁም። ግን ለዕለቱ ይመስላችኋል። ማርያምን ለዕለቱ አዎ ለዕለቱማ ይመስላችኋል። እና ለዛ ነው ብቻ እኔ በጣም ነው የተሰማኝ። እናንተ የዛሬው ደግሞ በጣም ከባድ ነው። በጣም 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 ከምላችሁ በላይ ማለት ነው። እንዴት የእናት ልጅ ካልታመነ፣ እኔ እኮ የእናታችን ልጆች ካላመናቸው ማንን ልናምን እኮ ነው? ግራ የሚገኝ በቃ ምን አይነት አሳፋሪ ጊዜ ነው የደረስን? ምን አይነት በቃ ቆሻሻ ጊዜ ነው የደረስን? የምር እና እኔ በጣም ነው የተሰማኝ እውነት ለመናገር። ፈጣሪ ወይ ስንት አይነት ሰው አለ መሰላችሁ እናንተ። እና እኔ ማርያምን በጣም ተሰምቶኛል። ለማንኛውም ቤተሰብ ወሬ ያላብዛባችሁ፣ ሰላማችሁ ብዙ ትትረፍረፍ ይበልልኝ እግዚአብሔርን። እኔ ድንግጥ ነው ያልኩት ሳያት የኔ እናት በዛ ላይ ብስቁልቁል ልብላለች። እኛ ስንት ዓመት ተቀምጠን ሀገር ናፍቆት አለ ምን አለ በቃ ሱሱ ያለ ደግሞ እነሱ ደግሞ እኛን እንትን ይሉናልና ለዛ ነው። ለማንኛውም ሰላማችሁ ይዛልኝ እሺ ውዶች፣ ሞሮች ስማሙልድ። አቤት አቤት አቤት